ለመናገር አሁን ላይ ዝም ብዬ ሳስበው እንደ ስደት ቆሻሻ ነገር የለም። እንደ ስደት አስጠያፊም አስቀያሚም ነገር የለም። ውድ እህቶቼ በመጀመሪያ ምንድን ነው ስሙ በአረብ ሀገር ስትመጡ ብዙ ፈተናዎች ብዙ መከራዎች እንደሚገጥሟችሁ ማሰብና ማስተዋልን እንዳትረሱ። ምክንያቱም ልክ እንደዚች አይነት እህታችን በጣም ብዙ እህቶች አሉ። በጣም ብዙ ቤት ቆጥሮ የማይጨርሳቸው እህቶች አሉ እና እጅግ በጣም ውስጤን እንደነካችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ይህንን ቪዲዮ ስትከታተሉ ላይክ እና ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው በማየት ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሰላምና ፍቅር ለእምዬ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን፣ የተራበ የተጠማን ያብላልን ያጠጣልን፣ የታመመንም ነጃ እንዲሁ ፈጣሪ አምላክ ፈረጃውን ቅርብ አድርጎ ሙሉ ጤናቸውን ይስጥልን ለማለት እወዳለሁኝ። ያለቀሱ ያነቡ የተከዙ የተከፉን ሁሉ ፈጣሪ ደስታውን ይስጣቸው እላለሁኝ። ጦርነትን በቃ ይበላል። እንግዲህ ለዛሬ ይዤላችሁ የመጣሁት በመጀመሪያ ይሄንን ቪዲዮ ለመናገር በጣም ቢስሚላህ አልቅሳችሁ አይወጣላችሁ ብቻ አለ አይደለ? አልቅሳችሁም አይወጣላችሁም፣ ጩኻችሁም አይወጣላችሁም። ታፍናችሁ የምትሉት አንዲት ሜትር ኩሽና ውስጥ ወይም ደግሞ አንድ ቤት ውስጥ ነው ታፍናችሁ የምትሉት። የቤቱ ጩኸት አለ፣ የልጆቹ ጩኸት አለ፣ የስራው ብዛት አለ፣ የአረቧ ጩኸት አለ። በዛ ላይ ደግሞ በውስጣችሁ በቃ ስትረስ ያደረጋችሁ በጣም ያጨናነቃችሁ ነገር አለ። ያ ነገር ሲደራረብባችሁ ብልክ እንደዚች እህታችን መሆን ነው አማራጫችን። ሌላ ምንም ነገር እኛን አማራጭ ውስጥ የምንገባበት ነገር የለም። እና እህቶቼ የምልላችሁ መሰላችሁ የመጣሁት ዛሬ ይህንን ሀሳብ ይዤ ስመጣ ብዙዎቻችን ብዙ እህቶቼ ከኢትዮጵያ ስንመጣ እጅግ በጣም ብዙ ነገሮች ነው አስበን የምንመጣው። ወጥተን ሰርተን ተለውጠን እንደ ጓደኞቻችን ሆነን ምናምን ብለን እናስብና እንመጣለን። እዚህ ከመጣን በኋላ ግን በጣም ብዙ ነገሮች ተቀይረው በጣም ብዙ ነገሮች እኛ ካሰብናቸው እና እኛ ካለምናቸው ውጭ ሆነው ራሳችንንም እንደዚህ አይነት አደጋ ውስጥ እስከ መክተት ድረስ ይደርሳሉ። ይህች እህታችን እንግዲህ ህይወት በጣም ተጨንቃለች። ማለት ከውስጧ የሚፈነቅለው ከውስጧ የሚነሽጣት ነገር እፍን ያለ እሳት እንዳለ ነው የምታዩት። እና እህቶች እዛ ሀገር ስትመጡ የመጀመሪያው እናንተ ጥንቃቄ ልታደርጉበት የሚገባው ጤናችሁ ነው። ከምንም በላይ መዳም ቤት ስትሰሩ የመጀመሪያ ጥንቃቄ ማድረግ ያለባችሁ ጤናችሁንና ጤናችሁን ብቻ ነው። አእምሯችሁን ብቻ ነው። አእምሯችሁ ላይ ነው መስራት ያለባችሁ። እራሳችሁ ላይ ነው መስራት ያለባችሁ። እራሳችሁ ላይ ነው ውስጣችሁን እኔ ማን ነኝ፣ እኔ ነገ የምወድቀው የት ነው፣ እኔ ምንድን ነኝ ብላችሁ ማሳመን ያለባችሁ ራሳችሁን ነው። እንደዛ ካልሆነ ግን እዛ ሀገር ላይ መታችሁ የሚያጸናችሁ ነገር የለም። ውሃው በራሱ በሽታ ነው። እዛ ሀገር የሰዎቹ ጩኸት በሽታ ነው። የቤቱ ጩኸት በሽታ ነው። እኔ ይቅርታ አድርጉልኝና ይሄ ቤት የምናጸዳበት ይሄ ኬሚካል ነገሩ ሁሉ ራሱ የሚያሳብድ የሚያስጨንቅ ነገር አለው። እኔ ይቅርታ አድርጉልኝ በጣም የሚያስጨንቅ ነገር አለው እና ይሄንን ሁሉ ነገር ለመቋቋም ራሳችሁን አሳምናችሁ ነው መምጣት ያለባችሁ። ይሄን ነገር ደግሞ እዚህ መታችሁ መቋቋም ካልቻላችሁ ገንዘብም ይቅርባችሁ፣ መለወጥም ይቅርባችሁ፣ ምንም ይቅርባችሁ፣ ወደ ሀገራችሁ ተመለሱ። በቃ ሀገራችን ውሰዱን፣ በቃ ሀገራችን ሸኝ ይበሏት። በቃ ሀገር ሸኝኝ አልፈልግም በሏት ማለት ነው። ታሳፍራችሁ። የምር ነው የምላችሁ። ከጤና በላይ ምንም ነገር የለም። ከጤና በላይ ምንም ነገር ለእናንተ ከእናንተ ጋር የሚቆየውም ሆነ ከእናንተ ጋር የሚኖረው ጤናችሁና ጤናችሁ ብቻ ነው። የእናት ልጅ ጤና ከሌላችሁ አይወዳችሁም። ልንገራችሁ፣ እናት ጤና ከላላችሁ ትሰለቻለች። እናት ጥላት ትጥልም፣ ግን ትሰለቻለች። የእውነት ነው የምላችሁ። እናት ትደክማለች፣ እናት ትዝላለች፣ እናት ከአቅሟ በላይ ይሆንባታል። ስለዚህ ይሄ ሁሉ ነገር ደግሞ እናንተ እዛ ሀገር ላይ ስትመጡ እንዳልኳችሁ እጅግ በጣም የሚያስጨንቁን ነገሮች፣ እጅግ በጣም ከአቅማችን በላይ የሚሆኑ ነገሮች አሉ። እነዛን ነገሮች መቋቋም የማትችሉና እንደዚህ አይነት አደጋ ውስጥ የምትገቡ ከሆነ አስቀድማችሁ ከራስ በላይ ነፋስ ነውና እናንተ ስትኖሩ ነውና ሁሉም ነገር መኖር መሳካትም የሚችለው
ቀጥታ ወደ ሀገራችሁ ገብታችሁ የራሳችሁን ጤንነት ከመለሳችሁ በኋላ ስደት መቼም ማለቂያ የለውም። መሰደድ ትችላላችሁ ማለት ነው። ከዚህ ሀገር ተከንስላችሁ ብትገቡ ዱባይ መሄድ ትችላላችሁ። ከዱባይ ብትከነሰሉ ኩዌት መሄድ ትችላላችሁ። ከዛ ብትከነሰሉ ሳዑዲ ማምጣት ትችላላችሁ። የአረብ ሀገር ህይወትና የኛ መሰደድ መቼም አያበቃ እና ስለዚህ እህቶች ልክ እንደዚች አይነት እህታችን ላይ ያላችሁ ጭንቀት ውስጥ ያላችሁ አእምሯችሁን በስትረስ ውስጥ አስጨንቃችሁት ያላችሁ እህቶች የመጀመሪያው በምታምኑት እምነት ሁሉ ሁላችሁም ጸሎት አድርጉ፣ ዱዓ አድርጉ፣ ከፈጣሪያችሁ ጋር ቅረቡ። በእርግጥ የሁላችንም ነፍስያ አሁን ላይ የወደቀችበት ሰዓት ላይ ነው ያለ ነው። ሁላችንም አሁን ሚዲያ ላይ ስንዘል፣ ሚዲያ ላይ ስንጨፍር፣ ባንጨፍር እንኳን የሚጨፍሩትን ስናይ፣ በኮሜንት አንዱን ስንሳደብ፣ አንዱን ከፍ ስናደርግ፣ አንዱን ዝቅ ስናደርግ፣ የአንዱ ደጋፊ የአንዱ ነቃፊ ሆነን ነው የምንውለውም የተገኘነውም እንደዛ አይነት ቦታ ላይ ነው እና እህቶች አሁን ሶሻል ሚዲያውንም ጋብ አድርጋችሁት፣ ሁሉን ነገር ጋብ አድርጋችሁት በምታምኑት እምነት ሁላችሁም ወደ ፈጣሪያችሁ በቃ ልቦናዬን አጽናልኝ ከክፉ ነገር ጠብቀኝ ብላችሁ ራሳችሁን ወደ ፈጣሪያችሁ ለምኑት። ከምንም በላይ በምታምኑት እምነት በምታምኑት አምላክ መጽናት ነው፣ መለመን አለባችሁ። ብዙዎቻችን ሶሻል ሚዲያ ላይ ሲያለቅሱ ስናይ እናለቅሳለን፣ ሲስቁ ስናይ እንስቃለን፣ ሲራቡ ስናይ እንራባለን፣ ሲቆስሉ ስናይ እንቆስላለን። ብቻ ሶሻል ሚዲያ ላይ ያየነውን ነገር ነው ተከትለን እየሄድን ያለ ነው። የእኛ ህይወትና እኛ መኖር ያለብን የትኛው ላይ እንደሆነ ተምታቶብናል። ይሄ ደግሞ ምንድን ነው? የሶሻል ሚዲያ ሱሰኛ መሆን፣ የሶሻል ሚዲያ ተገዥ መሆን፣ ያየነውን ሁሉ መሆን ነው። እንግዲህ እኛ ላይ አሁን ጭንቅላታችንን የምናየውን ሁሉ መቋቋም ያቃተና አሁን ላይ ሶሻል ሚዲያ ላይ ገብታችሁ መጥፎ ነገር እንጂ ጥሩ ነገር አታገኙም፣ ጥሩ ነገር አታዩም። ወይ ስድድብ ነው የምታዩት፣ ወይ ሰው ሲያለቅስ ነው የምታዩት፣ ወይ የሞተ ሰው ፎቶ ተለጥፎ ነው የምታዩት፣ ወይ የሀዘን እንጉርጉሮ ነው የምታዩት፣ ወይ ጨለማ ፕሮፋይል ነው የምታዩት። ብቻ ሶሻል ሚዲያ ላይ ስትገቡ እናንተን አእምሯችሁን ዘና የሚያደርግላችሁ የአእምሯችሁን ፈታ የሚያደርግላችሁ ነገር አታገኙም። ለእናንተ ስለሚሰጣችሁ ነገር አታገኙም። ከጭንቀታችሁ ላይ ጭንቀት የሚጨምር ነገር ነው ሶሻል ሚዲያ ላይ ያለው። ይሄን ደግሞ እናንተ ምንድነው ማድረግ ያለባችሁ? ከሶሻል ሚዲያው ሙሉ በሙሉ መጥፋት እንኳ ቢያቅታችሁ ራሳችሁን ቆም ብላችሁ ነገ እኔ ማን ነኝ? የት ነው የምወድቀው? በወድቅ ማን ነው የሚያነሳኝ? ማን ላይ ነው የምወድቀው ብላችሁ ራሳችሁን ማሰብና ለራሳችሁ ቆም ብላችሁ ማስተዋል ይግድላችኋል። ልክ እንደዚች እህታችን ከሆናችሁ በኋላ ግን ነገ ለእናንተ መነሳቱ ከባድ ስለሆነ ታስታውሳላችሁ። ከዚህ በፊት ዱባይ ላይ አንዲት እህታችን የአእምሮ ጭንቀት ቢይዟት በሽተኛ ሆና አብዳ እናትና አባቷ ጋር ተደውላ ወንድሞቹ ጋር ተደውሎ ተቀበሉንና የአእምሮ ህመማን ወይም ደግሞ ይሄ አእምሯቸው እንትን ያለባቸው ሰዎች የሚቀመጡበት ቦታ ላይ ልናስቀምጣት ነው። እዛ ጋር ግን ሳያስፈልገናል ማንም ይወጣልን ሲሏት ውሰዱና እዛው ጣሏት፣ እኛ የራሳችን ህይወት አለን ነው ያሉት ማለት ነው። እናትና አባት ልጆች ናቸው ወንድሞቿ ማለት ነው። አያችሁ፣ እናንተ በሽተኛ ከሆናችሁ፣ እናንተ ጤና ከሌላችሁ፣ እናንተ የሰው እጅ ተመልካች ከሆናችሁ፣ እናንተ ሰው እጅ ላይ ከወደቃችሁ ማንም ዙሮ የሚያያችሁ የለም። ማንም ለእናንተ ነገሬ ብሎ እናንተ ጋር አብሮ የሚታመም የለም። እናንተ አሁን ላይ በጤና እያላችሁ እየሰራችሁ ገንዘብ ካላችሁ ሁሉም ዘመዳችሁ፣ ሁሉም ወዳጃችሁ፣ ሁሉም አይዞሽ በያችሁ ነው። ግን ነገ የሆነ አካል ጎሎ ወይም ደግሞ የሆነ ቦታ ላይ ወድቃችሁ እናንተን ቀና ብሎ ቀና አርጎ ውሃ የሚግታችሁ ቀና አርጎ አይዞሽ የሚላችሁ አይዟችሁ ትልቅ ነገር ነው። አይዞሽ የሚልሽ ነገር ማንም የለም። ስለዚህ ለራሳችን ያለነው ራሳችንን። በተለይ አረብ ሀገር ያላችሁ እህቶችና ወንድሞች እባካችሁን እንደዚህ አይነት ስትረስ ስትገቡ እንደዚህ አይነት ነገር እስከምትሆኑ ድረስ አትጠብቁ። ራሳችሁን ስታችሁ እስከምትወርቁ ድረስ የምተነፍሱት አየር እስከሚያጥራችሁ ድረስ አትሆኑ በቃ። ምክንያቱም ስንኖር ነው ሁሉንም ነገር ማድረግ የምንችለው። እዚህ ሀገር የመጣ ነው እኮ ሰርተን ቤተሰቦቻችንን ቤት ልንሰራላቸው፣ ቤተሰቦቻችን ልናኖራቸው፣ እኛ የተሻለ ህይወት ልንኖር ነው አይደለ? እዚህ ሀገር የመጣ ነው። ስለዚህ የተሻለ ህይወት ለመኖር ፈልገሽ መጥተሽ እዚህ ሀገር ላይ በሽተኛ ሆነሽ እንድትገቢ ለምን ትፈቅጂለታለሽ? ራሳችን አሳምነን ለራሳችን ለእኔ እኔ ነኝ ያለሁት ብለን መቆም ነው ያለብን። ገንዘብ ያም ሲጎትተን እናውቀዋለን። ወር ሲደርስ ብድር ካለ ብድር ነው የምንከፍለው። ወር ሲደርስ አንዱ ላኪ ይላል። ያ ለእኛ በጣም ህመም በሽታ ነው የሆነብን። ስለዚህ እባካችሁ እህቶቼ ራሳቸውን ጠብቁ። ከራሳችሁ በላይ ማንም የለም። ከራስ በላይ ንፋስ ነው እና ማንም ቤተሰብ፣ ወንድም፣ እህት፣ አጎት፣ አክስት፣ ጎረቤት ወዘተረፈ ሁሉም እናንተ ስትቆሙና እናንተ መስጠት ማጉረስ ስትችሉ ብቻ ነው። እናንተ ማጉረስ ካልቻላችሁ የእናንተ እጅ ለጉርሻ ካጠረ ማንም ዙሮ አያያችሁም።
ስለዚህ እህቶቼ ማጉረስ እስከሚያጥራችሁ ድረስ ራሳችሁን አሳልፋችሁ መስዋዕትነት አታድርጉ። ከእንደዚህ አይነት ነገር ደግሞ ፈጣሪ ይጠብቃችሁ። እወዳችኋለሁ። የሙቤ ዩቲዩብ ነበረ የተከታተላችሁት። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። እስከ መጨረሻው በማየት ይጠቅማል ካላችሁ ለብዙ እህቶቻችን እንደዚህ ጭንቀት ውስጥ ለገቡ እህቶቻችን ሸር አድርጉላቸው። ከአቅማችሁ በላይ ከሆነ ወደ ሀገራችሁ ግቡ። አማራጫችሁ እሱ ነው። ሌላ ምንም አማራጭ የለም። እዛ ሀገር ላይ አረቦቹን ብትታመሙ አውጥተው ነው የሚጠሏችሁ። ስለዚህ ሀገር ላይ በሽተኛ ሆናችሁ ስትገቡ ደግሞ ማንም ስለማይወዳችሁ ህይወታችሁን ለመለወጥ መታችሁ ህይወታችሁን አታበላሹ ለማለት ነው የመጣሁት። ሙቤ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱልኝ። ወዳችኋለሁ። ሁልጊዜም እንደምላችሁ ፈጣሪ አምላክ ከክፉ ነገር ሁሉ ይጠብቃችሁ። ክፉ ነገርን ከእናንተ ያርቅላችሁ። ክፉ ነገር እናንተ ጋር አይቅረብ። ፈታኝም ተፈታኝም አትሁኑ። ገንዘባችሁን ሰው አይንካባችሁ። የእናንተም የሰው ገንዘብ አትንኩ። እናንተ በያላችሁበት በረገጣችሁት ቦታ ሁሉ ፈጣሪ ሰላም ብቻ ያስነካችሁ። ከዛ ውጭ ክፉ ነገር አያስነካችሁ። ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። ፈጣሪ አምላክ በስደት ላይ ሆነን ሀዘንን፣ መከፋትን፣ መሰበርን ፈጣሪ ይጠብቀን። ወዳችኋለሁ። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። መልካም ጊዜ